ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ። ዛሬ በብዙዎቻችን ቤት በተለይም በልጆቻችን ላይ በብዛት ስለሚታየውና በጣም አሳሳቢ ስለሆነው የራስ ቆዳ ፈንገስ ወይም ቴኒያ ካፒተስ በዝርዝር እንነጋገራለን። ፀጉር ሲበጣጠስ ወይም ራስ ላይ ክብ ቅርፊት ሲወጣ ዝም ብለን የምናልፈው ጉዳይ አይደለም። እስከ መጨረሻው አብራችሁን ቆዩ። አንደኛውና የመጀመሪያው ርዕሳችን የራስ ቆዳ ፈንገስ ምንድን ነው የሚለው ነው። የራስ ቆዳ ፈንገስ የምንለው በፈንገስ አማካኝነት የሚመጣ ኢንፌክሽን ነው። አብዛኛውን ጊዜ በራስ ቆዳ ላይ ማሳከክን፣ ድርቀትንና ቁስልን ያስከትላል። ይህ በሽታ ሪንግወርም ተብሎም ይጠራል። ምልክቶቹ ምን ናቸው የሚለውን ስናይ ደግሞ ልጃችን ወይም እኛ ራሳችን በዚህ ኢንፌክሽን መያዛችንን በምን እናውቃለን? አንደኛ፣ የፀጉር መርገፍና መበጣጠስ ካለ ፀጉሩ ወዝ ያጣና በቀላሉ የሚነቀል ይሆናል ማለት ነው። ሁለተኛ፣ መቅላትና ማሳከክ ካለ ቆዳው ይቆጣል ወይም በጣም ያሳክከናል ማለት ነው። ሶስተኛ፣ ክብ ቅርፊት ያላቸው ቁስሎች ካሉ መጀመሪያ ላይ እንደ ትናንሽ እባጭ ይወጡና ቆይተው የክብ ወይም የቀለበት ቅርጽ ይይዛሉ ማለት ነው። አራተኛ፣ መግል መያዝ። ኢንፌክሽኑ ከባሰ ቁስሉ መግል ሊይዝና ሊያብጥ ይችላል ማለት ነው። ሌላኛው እንዴት ይተላለፋል ነው። ይህ በሽታ በጣም ተላላፊ ነው። በሶስት መንገዶችም ይተላለፋል። ስለዚህ ሶስቱን መንገዶች በዝርዝር እናያለን። እስከ ቪዲዮ መጨረሻ በድጋሚ አብራችሁን ቆዩ። አንደኛ፣ ከሰው ወደ ሰው ማለት ነው። በበሽታው ከተያዘ ሰው ጋር ቀጥታ የቆዳ ንክኪ ካለ በደንብ ይተላለፋል። ሁለተኛ፣ በቁሳቁስ ንክኪ፣ የጋራ ማበጠሪያ፣ ፎጣ፣ ኮፍያ ወይም የአልጋ ልብስ መጠቀም ዋነኛው መንገድ ነው። ሶስተኛ፣ ከእንስሳት ወደ ሰው፣ በተለይ ድመቶችና ውሾች ምንም ምልክት ባይታይባቸውም ፈንገሱን በደንብ ሊያስተላልፉ ይችላሉ ማለት ነው። አጋላጭ ሁኔታዎችና ውስብስብ ችግሮች ምን ናቸው የሚለውን እንይ። በሽታው ማንንም ሊይዝ ቢችልም በትምህርት ቤት ያሉ ህፃናትና በህፃናት ማቆያ ያሉ ልጆች ይበልጥ ተጋላጭ ናቸው። በጊዜ ካልታከመ ደግሞ አንደኛ፣ ለዘላቂ የፀጉር መጥፋት፣ ሁለተኛ፣ ለቋሚ ጠባሳ እንዲሁም ደግሞ ለከፍተኛ የቆዳ ኢንፌክሽን ሊዳርግ ይችላል። አሁን ደግሞ ወደ መፍትሄውና ህክምናው እንሂድ እስኪ። መድኃኒቶች፣ በሐኪም የሚታዘዙ በአፍ የሚወሰዱ የፈንገስ መድኃኒቶች አሉ። በራስዎ መድኃኒት በጭራሽ መግዛት የለብዎትም። ሁለተኛ፣ የህክምና ሻምፖዎች አሉ። ፈንገሱ እንዳይስፋፋ የሚረዱ ልዩ ልዩ ሻምፖዎች ይታዘዛሉ ማለት ነው። ሌላኛው ከመታከም መከላከል ይቀድማል። የራስን ማበጠሪያ፣ ፎጣና ኮፍያ ለብቻ መጠቀም። ሁለተኛ፣ ከልጆች ጋር የሚጫወቱ የቤት እንስሳትን ንጽህና መጠበቅና ማስመርመር። ሶስተኛ፣ ፀጉርንና የራስ ቆዳን በየጊዜው በንጽህና መታጠብ። ለዛሬ የነበረን መረጃ ይህንን ይመስላል። ይህ መረጃ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲህ አይነት ጠቃሚ የጤና መረጃዎች እንዲደርሷችሁ ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያድርጉ። ጤና ይብዛላችሁ። መልካም ጊዜ። እናንተስ በቤታችሁ እንዲህ አይነት ምልክት የታየበት ልጅ አለ? ምን አደረጋችሁ? ለውጡንስ እንዴት አያችሁት? በኮሜንት ላይ አጋሩን። በድጋሚ መልካም ጊዜ።